እንዴት አመሻችሁ እንዴት ዋላችሁ በያላችሁበት ሰላምታችን ይድረሳችሁ ኤልያስ አወቀ አንባቢ እና እኔ ተክለ ሚካኤል አበበ አናባቢ ተመልሰን መተናል ዛሬም የምንቀጥለው በሌንጮ ለታ መጽሐፍ ላይ ነው ትላንትና ክፍል 1ን ፖስት አድርገናል ክፍል 2ም አለ ክፍል 3 ይቀጥላል ዛሬ ኤልያስ አይ ሆፕ ከትላንትና በኋላ ቀሪ ገጾቹን አንብባቸዋል ጨርሳቸዋል እንዴት ነው መጽሐፍ ማስታወቂያ ያለው ስንቀጥ አይ ቲንክ ዶክተር ያሬድ ይሄን ፖስት በመናደርግበት ሰዓት ሊያርፍ ይችላል ብዬ ነው ብዙ ለውጥ የለውም ኦኬ ቴንክ ዩ ጀንትልማን ያቶ ሌንጮ ለታን መጽሐፍ እንግዲህ የትግል ህይወቱን ዙፋን ኡርጋ የሰራቸው ነገር በደንብ አይቻለሁ በጣም ብዙ አዳዲስ አስተሳሰቦች አሉት አዳዲስ መረጃዎች አሉት አዳዲስ አስተሳሰቦችም ሳይሆኑ ከዚህ በፊት ከነበሩት ጋራ በጣም በተለየ ሁኔታ አለ እና በጣም ኢንትረስቲንግ ነገር ነው የሚያነሳው ከዚህ በፊት አንድ ኢንተርቪው ሲሰጥ ፖለቲካሊ አክቲቭ ስራ ሰርቶ ኦነግ ሚሊተሪሊ ግን ምንም ይሄ ነው የምትለው የረባ ነገር አልሰራም ፕሮፌሰር መራራ ጉዲና በትጥቅ ትግል እኮ ኦነግ በስንት ዓመት ጊዜ ውስጥ የጸሎት ቤት ፖለቲከኞች ስለሆኑ አንድ ቀበሌ እንኳን በስራቸው አስተዳድረው አያቆም ነበር የሚለው ነገር አለና ይሄ መጽሐፍ ጥሩ ነው ዙፋን ኡርጋ ግን ስትሰራው the most controlled and restricted የሆነ biographical memoir ማለት በአማርኛ በቁጥጥር ስርና በገደብ የተሰራ ነገር ነው ምክንያቱም ይሄ የዚህ መጽሐፍ ጠንካራ ጎኖች አሉት የዚህ መጽሐፍ ከጠንካራ ጎኖቹ ብንጀምር ለምሳሌ ኦሪጂናል የሆነ አስተያየቶች አሉ የቀረበባቸው በጥሩ ሁኔታ ነው የቀረበው ኦቶራይዝድ የሆነ ፖለቲካል ባዮግራፊም ነው በዛ ላይ ቲዮሬቲካል እና አናሊቲካል ነገር አለው ስትሮንግ ክሪቲክ ኦፍ ኢትዮጵያን ስቴት ፎርሜሽን አለው የኢትዮጵያን ሀገረ መንግስት መስረታ በጣም በኃይለኛ ደረጃ ነው የሚመለከተው ሁሉንም ነገር ከኦነግ እና ከኦሎሞ ፖለቲካል አኳያ ብቻ ነው የሚመለከተው ክሊር ሰሚ ፖለቲካል እና ፊሎሶፊካል የሆነ አናሊሲስ አለው ከፊል ፖለቲካዊና ፍልስፍናዊ እይታ አለው የመጨረሻው ደካማ ጎና አድርጌ ደግሞ የወሰድኩት ነገር ይሄ በቃ ፐርሰናል ዲቴይል አለው እሱ ብቻ ያያቸው ነገሮች እንደ ፋክት እንዲወሰዱ እንደ መለኪያ ሚዛን እንዲወሰዱ ያረጋቸው ነገር መናገሩ ሳይሆን ፋክት ናቸው ዩኒቨርሳል ፋክት ናቸው ፋክት ናቸው ብሎ ያስቀመጠው የሱን የራሱን አስተሳሰብ ነው በዛ ላይ ሞር ኦፍ ኢት አብስትራክት የሆነ ረቂቅ ሐሳብ የሆነ እሱ ጭንቅላት ውስጥ ያሉ ግን ናሬቲቭ ሊሆኑ ያልቻሉ ላቀመ ትርክት ያልበቁ ግን ቲዮሬቲካል አስተሳሰብ አለ አቶ ሌንጮ ለታ ሪሊ ማሰብ የሚችል በተሰማራበት ሙያ ላይ በትክክል ማሰብ የሚችል ቲዮሬቲሻን ነው ጽፏል ከአራት አምስት መጽሐፎች ጽፏል አብዛኛው መጽሐፍ ሌላው አንድ ኢንትረስት ያደረገኝን ነገር እዚህ ጋር አብሬ ላነሳልስ ፈልግ 50 መጽሐፍ ነው ሬፈር የተደረገው ከዚህ 50 መጽሐፍ ውስጥ ከባህሩ ዘውዴ የሆነ ቦታ ከክፍሉ ታደሰ ከዛ በኋላ ከገብሩ ታረቀና ከባህሩ ውጪ ሌላው በሙሉ የውጪ ነው በተለይ ምን በቃ ማርካኪስ እንኳን በባላንስ ይሰራ የቀረው በሙሉ የኦሮሞ ናሽናሊስት ናሬቲቮች የተስተናገዱበት መጽሐፍ ነው ይሄ የመጽሐፉን እንደ አንድ ትልቅ ችግር አድርጌ ነው መወስደው በመሰረቱ ሌላው አዳዲስ ነገሮችን የመጡትን ነገር ስትመለከት ሁሉም የኦነግ መስረታ ላይ ሌንጮ ለታ አለ ለመጀመሪያ 9 ሆነን መሰረትን ኦነግን ይላል የፖሊት ቢሮ አባሉን ዘገያ ስዋው ዲማናጎ ሐራፊ ሆነ ተመረጠ ነገር ይላል በኋላ ሲመጣ 9 ሆነ ያኔ መሰብሰብ ከባድ ነው ደርግ ከ5 ሰው በላይ መሰብሰብ አትችሉም የሚላው ስላወጣ የፖሊት ቢሮ አባሉን ወደ 5 ዝቅ አረጉት ወደ 5 ዝቅ አድርገውት ኦነግ 11 ዓመት ጠቅላላ ጉባኤ አካሂዶ አቅም የማከላይ ኮሚቴ ስብሰባ ማካሂዶ አቅም ይሄ በራሱ ችግር አለው ባሮቱንሳ ይሄዳል ወደ ሐረርጌ እና ጃራ አባገዳ ከሶማሌ ተፈቶ ሲመጣ በእስር ታስሮ ነበር እነሱ ዚያድ ባሬ አስሮታል በፖለቲካ ፕሮግራማቸው ላይ ከሶማሊያ ጋር ከሰይድ ባሬ ጋር አብረን እንሰራለን ብለው ፕሮግራማቸውን ሲያወጡ ግልጽነቱም ይሄ ነው ወደ ናይቪቲ የሚሄድ አይነት ግልጽነት ነው ያለው very honest በቃ የባህሪ ሁኔታ ነው ለምታስበው እኛ እኮ ስንመጣ ጃራ ሲነግረን አልገመትንም ሶማሊያ እኮ በደቡብ ያኔ እንግዲህ እነሱ ፕሮግራሙን አጽድቀው ትንሽ እንደቆዩ 700 ኪሎ ሜትር እስከ አዋሽ በጀርባ በኩል 400 ኪሎ ሜትር ከባሌም ሐረርንም የሚይዝ ነው የኦሮሚያን ቦታ ነው ይዞ የሚሄደውና በዚህ ያገኘነው ትምህርት ከዚህ ነው አለና እሱ ከወጣ በኋላ ሶስት ነገር አምርሮ ይጣላል አለ ጃራ አባገዳ ሶማሌ
አማራ እና አደሬ የጠላበት ምክንያት በጣም ሊያስገርመኝ ኦፍ ኮርስ ቆይ እንዲያም ልክ የሱን ቦታ ላይ በጣም የገረመኝ ነገር ነው። አንዴ ወዶ ነበር አደሬ ወዶ ነበር። አንድ አደሬ ይወድና ቤተሰቦቿን ሲጠይቅ አንድርም ይሉታል። አንድርም ሲሉት በዚህ ምክንያት በቃ አደሬን የኢትዮጵያ ጠላት ነገር አድርጎ የኦሮሞ ጠላት አድርጎ የቀጠለበትን ነገር አለና እኔ ይሄንን መጽሐፍ ምናልባት ለመልሰው ይችላል ለመጣላት ብዬ አሳላሰምርበት ስለቀረው ነውና በጣም it is interesting የኦሮሞ ፖለቲካ እሱ የሄደበት መንገድ በጣም ብዙ መስመር ይዞ ሄደ ነው። 12ኛ ክፍል ድረስ ብቻ የተማረ ነው። ከዛ በፊት ያልተማረ በመሆኑ ብዙ ነገሮችን በእነሱ ጥልቀት አያየውም። በኋላም ላይ በመጡ ነገሮች ላይ የራሱን መስመር ነበር አፕሪሺየት እያደረገ የመጣው። 12ኛ ክፍል ድረስ የተማረ ነው እንትና ጃራ እና ሄዶ ግን ፕራክቲካል በቃ እንደ ወታደር ነው የነሱን ይዞ መምጣት ነበር የሚያስበውና ይሄ ሰው በሄደበት ሁኔታ የኢትዮጵያ ፖለቲካ ጥያቄ ፐርሰናል ነገር መሆኑ ነው የሚገርመው። እሱ አደሬ ጠብሶና ወዶ አልድርም ስላሉት የተነሳ ይሄንን በዚህ ደረጃ ላይ ሊኮንን ፕሮግራም እንዲቀረጽ ነገር አድርጎ ማስቀመጡ በጣም የሚገርም ነገር ነው። ቆይ እንዲያም ይሄ ቢነበብ በጣም ጥሩ የሆነ ነገር ስለሆነ ነው። ምናልባት በስሜት እየተናገርን እንዳይመስላቸው እና በጣም it is so interesting የሶማሊያ ታስሮ መውጣቱ ለነሱ አዲስ ነገር ይዞልን መጣ ይላል። አዲስ ነገር ይዞላቸው የመጣው ነገር አንድ ያዘው ጃራ 145 ላይ የቦኬው ስብሰባ እና ከታች ፖለቲካ ትምህርት ከተባለ አንድና ተደጋጋሚ የነበረችው የጃራ ትርክት ነች። በተገኘው አጋጣሚ ሁሉ በእርሱ የሚመሩትን ታጣቂዎች የኦሮሞ ጠላት 3 ነው፣ አማራ፣ ሶማሌና አደሬ ብሎ ይሰብካቸዋል። አደሬ አሁን ሀረሪ ተብሎ የሚጠራው ማለት ነው። ሀረሪ ተብሏል። አደሬ አይባልም። አደሬዎቹ ኦኬ። በመደበኛም ሆነ በኢመደበኛ የጋራ ግንኙነቶቻችን ወቅት የስርዓቱ ገዢ መደብ በተለይ ግን አደሬን ከጠላትነት ፍረጃ አስወግድ ብለን ብንወተውተውም አልሰማ ሲለን ታው ነው። ኋላ ላይ በቅርበት ከሚያውቁት የሀረር ወዳጆቹ እንዳረጋገጥኩት ጃራ አፍላ ጎረምሳ ሳለ አንዲት የአደሬ ቆንጆ ወደው ለትዳር ይጠይቃል። ወላጆቿ ግን ልጃቸው እንዲያገባት አልፈቀዱለትም። ይህ የወጣትነት ዘመን የፍቅር ገጠመኛ አመለካከቱን ለዘለቄታው ቆይሮት ቂመኛ አድርጎታል። አይጃራ ይላል። የኢትዮጵያ ፖለቲካ በጣም ፐርሰናል ሆኖ የአደሬ ሴት የሀረሪ ቆንጆ አላገባም ስላለ የኦሮሞ ሕዝብ ጠላት ተደርጎ ታየ አንድ ማህበረሰብ እና ልክ ይሄ በጣም የሚገርም ነገር ነው። ከዛም በኋላ እንግዲህ ኢህአዴግ ሲገባ አንድ አስገራሚ ነገር የነበረው እንደዚሁ እንግዲህ ጃራ አካባቢ ያንም ነበር ከአደሬ ጋራ መጋባት ይፈቀድልን የሚል መፈክር ይዘው ወጥተዋል ለሰልፍ። የአካባቢ ኦሮሞዎች እንግዲህ ያኔ በልማድ ቆቱ የሚሏቸው ናቸው እስልምና ሙስሊሞቹን ማለት ነው። ሶማሌዎቹ ቆቱ ይላቸዋል ይላል አቶ ሌንጮ ለታም አንዳንድ ነገሮችን ሌንጮ መጽሐፍ ላይ አንዳንድ ነገሮችን አሁን ይሄ የማይፈቀዱ ቃላት ሌላ ሰው ላይ አደሬን እኮ በኮቴሽን አላረገው እሱ በሚጠራበት ነው የጠራው። አሁን ሀረሪ ነው። አሁን በቀደም መኪና ልትቀበል የሄድክበት እኮ የሀረሪ ኮሚኒቲ ሴንተር ነው የሚለው እዚህ ራሱ እና የሀረሪ ክልል ነው ራሱ ኢህአዴግ ሲመጣ ነው እንጂ አደሬ ነበር የሚባል። ግን አደሬ የሚለው ቃል በጣም እንትን አይደለም፣ እንደ ዴሮጋቶሪ አይደለም። ሌሎቹ ለምሳሌ እንደ ጂ ወይም እዚህ ላይ ለምሳሌ እሱ በደንብ የጂ ቃላት የምትለው ነገር በደንብ እያነሳ እንዲህ አሉን እያለ ነገር ይጠቀማል። አንዱ እንደው እንደዛ ብሎ ይሄ ነገር እንትና ጆሞ ኬንያታ መጥተው ሊጎበኙ ሲሉ ስናያቸው እነሱን ጂዎቹን ይመስላል በድንጋይ አሳደድረው ሁሉ ነገር ይላል። አንዳንድ ጊዜ ይኸውልህ ተመልከት፣ አሁን ያለው የፖለቲካ ሁኔታ በተጻፈበት መንገድ ሌንጮ ለታ ሲለው ትክክል፣ እኛ ብናነሳው ዘረኝነትና ኦሮሞ ጠል ሊያሰኙ የሚችሉ ሀሳቦች ሆኖ መቀመጣቸው ሪሊ ያሳዝናል። ኒገር ምናምን የሚለው ኒገር አሁን ሲጻፍ ለምሳሌ 2023 የተጻፈ መጽሐፍ ላይ አለ። ለምሳሌ 23 ላይ ኒገር የሚባለው ዘመኑን አድርገን የምትገልጸው በዘመኑ ጊዜ የምትገልጽበት ቋንቋ ነው ያለው እና ይሄ አንድ በጣም የሚገርም ነው። ሌላ በጣም ኢንትረስቲንግ የሆነ ነገር ጃራ አባገዳ ጋር እንግዲህ ይጣሉና ከባሮ ቱምሳ ጋር ይሄዱና ልክ አንድ ሌላ ሰው ባሮን ይገለዋል እና ዝም ብሎ K47 ጠመንጃ ነገር ይዞ በቃ ትንሽ ያምሮ ድባቴ ነገር ይዞት ይተኩስና ይገለዋል። ልክ የታየኝ ቅንጅት ጊዜ የቀስተዳመና ቡድን ነው እና ፕሮፌሰር እና ዶክተር ብርሃኑ ኢዴፓና መያድስት የነበሩትን ችግሮች ለማቃለል በእነሱ ሁኔታ ነበር ሂሳቡን የሚያወራርዱት። ከዛ ልክ ሲተኮስ እሱ ሞተ፣ ቆሰለ፣ ብዙ ደም ፈሰሰ። መጀመሪያ እርዳታ ማግኘት ስላልቻለ ሞተን ያመለጥኩ ጃራ የመሳሪያ ሌንጮ ነበር። እንዲያውም እሱ ላይ የሚገርም
የታማውብሽ የታለሽ አንቺ አይነት ነገር አለ እና በጣም እያሳቀኝ ነው የገለጸው ነገር። ሌንጮ በዚህ ነበር ማለት ነው ሐረርጌ ዛን ይኸውልህ እዚህ አንድ ቀን ይታሰርና እንደሚፈለግ ሲታወቅ ሲነግረው ይሄዳል። ከሄደ በኋላ ችግሩ ምንድነው? የምስራቅ በትግል ሜዳ እዛ እሱ ጦር አለው። እሱን ከሰሩ በኋላ ባሮ ቱምሳ ሁሉንም ነገር ለማስማማት ከሁሉም ጋር የሚግባባ ሰው ስለነበር አብሮ እየሄደ ብዙውን ሰው ያነጋገር ነበር እና እዛ ላይ ነው እንግዲህ እኔ ብዙ ነገር ገጠመኝ ይላል። በጣም ስሜቱ ይነካል ሌንጮ ከሱ ሞት በኋላ በቃ ብዙ ነገር ይላል። ይኸውልህ ከዛ ገጽ 149 ላይ ያ 149 yes ባሮ የትግል ጓዴ ተሰዋ ይላል። አሁን እሱን ልታነበው ትችላለህ። ሐረር ዳሚሾ ህዋሳችን መሪነት ሌሊቱን ወደ ሐረሚያ ተጉዤ ንጋት ላይ በስተምራ ወደሚገኘው ማያቀሎ የኦነግ ጦር ሰፈር ደረሱ። በካምፑ አንድ ዛፍ ጥላ ስር ባሮ ጃራና ሙሊስ ተቀምጠው ሲወያዩ ያገኘኋቸው በሞቀ ሰላም ተቀበሉኝ። ከሀፍታ ጨዋታ በኋላ ስለ ሸገር ከተማ ፖለቲካዊ ሁኔታ እንዳብራራላቸው ጠይቀውኝ በዝርዝር አስረዳኋቸው። ስለ ሸገር ነው የሚለው ገለጻዬን አድምጠው ወደ ቀደመ ውይይታቸው ሲመለሱ ጉዳዩ በባሮ የውጭ ስምሪት ላይ እንደነበር ተረዳሁ። ባሮን በጅቡቲ በኩል ወደ ሱዳን ለመላክ እቅድ ተይዟል። በእቅዱ መሰረት ባሮ አባጫላ አለታንና ተሾመ ኤባን ይዞ ወደ ሱዳን እዚህ ጋር አቁም። አባጫላ አለታ ማለት የሌንጮ ለታ ታናሽ ወንድም ናቸው እንዴ? አዎ። ልክ እዚህ ጋር አንድ ኢንትረስቲንግ ቦታ አብረህ የምታየው ነገር ከረጅሙ ወደዚህ እንዴት እንደተመታ ብዙ ብዙ የተሰማውን ነገር የጻፈበት ሁኔታ በጣም ኢንትረስቲንግ በሆነ መንገድ አለ ሌንጮ። እሱን እንድናየው ነው። በአይን ያዝ ሊያደርግ ለአይን ያዝ ሲያደርግ በዶ ነው ያስተከለ በዶ ተነስቶ መንገድ ጀመረ። ባሮ ወደሚሄድበት አቅጣጫ ሲመለከት በዶ በርከክ ካለና AK47 መሳሪያውን ሲያነጣጥር አየው። ባሮን ፈጥኖ ከልምቱ እንድናመልጥ ምልክት ሰጠኝ። በዚያው ቅጽበት በዶ ተኩስ ከፍቶ ጥይቱን አርከፈከፈው። እኔም በተኩስ መሃል እየወደኩ እየተነሳው ከፊት ለፊት ወዳለው ቁጥቋጦ ሮጥ። ከቁጥቋጦ ውስጥ ሆኜ ወደ መጣሁበት ስመለከት ባሮ ተመቶ ወድቋል። ተኩሱን እነ ጃራ ሰምተው በወታደራዊ ስልት እየተሳቡ ወደ እኔ ተጠጉ። ጃራ ምን ተፈጠረ አለኝ። በዶ ደቻሳ ተኩስ ከፈተብን አልኩት። እናንተው ናችሁ የምትጨርሱት አለኝ። እናንተው የምትለው ቃል ጥሩ ስሜት አልፈጠረብኝም። አልፈውኝ ሄዱ። ተከተሏቸው። ተቀምጠን ስናወራበት ከነበረው ስፍራ ስንደርስ በዶን እዚያው ህይወቱ አልፎ ባሮ ግን ቆስሎ እያቃሰተ ነበር። በዶን ለቀብር ስናዘጋጅ ባሮን አንስተን የመጀመሪያ ደረጃ እርዳታ ወደሚሰጥበት ቦታ ወሰድነው። በአቅራቢያው ሐኪም ቤት ስላልነበረ አስቸኳይ እርዳታ አላገኘም። ደሙን ለማቆም ብንጠቀልለውም ብዙ ስለፈሰሰው ሌሊቱን አረፈ። የሁለቱንም አስከሬን በዛው በማያቀሉ የሚገኘው ወቃና መቃብር አሳረፍ ነው። በዶ ራሱን ገደለ ወይስ ተገደለ? እንግዲህ ጥያቄው እሱ ነው። ወይ ሌሎች ገደሉት ወይ ራሱን አጥፍቷል ማለት ነው። ግልጽ አይደለም። ይሄ ማብራሪያ ይፈልግ ነበር። አሁን አይ ቲንክ አንዱ አልፎ በሙሉ አነበብኩት ኤልያስ። አልፎ የታዘብኩትኝ ነገር ቅድም እንደውም አንተ ይሄ ኮንትሮልድ የሆነ ነው ካልከው ይልቅ እኔ ኤዲተሯ ወይ ጸሐፊዋ ስራዋን አልሰራችም። አንዳንድ ቦታዎች ላይ የማጣራት ነገሮችን አታደርግም። ውስንነቱም እሱ ነው። ይኸውልህ አንድ የሚገርም ነገር ይላል። ህዝቡ ባሮን ይወደዋል እና ዶክተር ባሮ ነው የሚሉት። ማረጉ ባይኖረውም እጅግ የሰው መውደድን የታደለ ሰው ነው። ለእኔ ደግሞ የትግል አብነቴ የቅርብ ጓዴ ፊቴን አይቶ ውስጤን የሚረዳኝ ሰው ነበር። ምን ያደርጋል ድንገት አጣሁት። በገባሁበት ቀን ምሽት ሁሉ ተከሰተ። እስካሁንም ህመሙ አጥንቴ ድረስ ዘልቆ ይሰማኛል። እጦቱ በቃላቶች የማልዘልቀ ሆኖብኝ በትግሌ ማለዳ አንተን ማጣቴ ሳይበቃ በአሟሟት ብዙ ታማውብ ትግሉን ያው ለማድረግ አላማህን አንግቤ እስካሁን እንደጸናው አለው ይላል ሌንጮ። ተጠርጥሮ ነበር ኦፍ ኮርስ። አሁን እዚህ ላይ ኤዲተሯ ማብራሪያ ነገር ሊኖረው ይገባ ነበር። ይሄንን አሁን እዚህ ጋር በፍጥሮት የምታስቀምጣቸው ነገሮች አሉ። ባሮ ቱምሳ መገደል ይላል እና እሱ ብታነበው ጥሩ ነው። 151 ላይ 151 የባሮ ቱምሳ መገደል የኦነግን የአስተሳሰብ ማዕከል የመታ ዲካፒቴሽን ኦፍ ኢንተሌክቹዋል ሴንተር ነበር። እስከዛሬ ድረስ የባሮ ሞት በተመለከተ የተለያዩ መላምቶች ሲኖሩ ዋናው ግን በድርጅት ውስጥ በነበረው የውስጥ ሽኩቻ ምክንያት እንደሆነ ይጠቁማል። ሌንጮ በሜኪንግ ኤንድ አንሜኪንግ ጽሑፋቸው ባሮ በተለይ የኦሮሞ ኃይሎች መካከለኛ አገናኝ ድልድይ እንደነበረ ገልጸዋል። የእርሱ መሰዋት ድርጅቱ በተለያዩ ጎራዎች ወደ ሃይማኖታዊና ዓለማዊ እንዲሰነጠቅ በሩን ከፍቷል። ሌንጮ በህይወታቸው በታላቅ ጸጸት የሚያነሱት አንድ ጉዳይ ቢኖር ይኸው የባሮ ድንገተኛ ሞት ነው። በእርግጥም በትውልድ በሃይማኖት በጎሳ በመልክዓ ምድራዊ አሰፋፈር የተለያየን ማህበረሰብ አንድ ፖለቲካዊ አካል አድርጎ ማቆየት ትልቅ ብልሃትን ይጠይቃል። የህዝቡን ፍላጎት አውቆ ለዚያ ህዝባዊ ፍላጎት የወገነና ምሁራዊ በሆነ
ስነ ዘዴ ፍላጎቱ መወከል መቻለን በብዙ ሊቃን ዘንድ የሚገኝ አይደለምና ለህዝብ ኖሮ በህዝብ መወለድ የቻለ በሳል መሪ በወጣትነቱ ሲሰዋ በትግሉ ላይ ብዙ ጉዳቶች መድረሳቸው የሚገርም አይደለም። አሁን ይሄ እዚህም ላይ ለምሳሌ የዚህ መጽሐፍ አንዱ ድክመት በተለይ አዘጋጇ አዘ ጎስት ራይተርም ጽፋ ከሆነ አሁን በሶስተኛ ወገን መጽሐፉ ከአውቶባዮግራፊ አውጥቶ ባዮግራፊካል ሚሞር አፕሩቭድ የሆነ ባዮግራፊካል ሚሞር እንዲሆን ሲያደርገው ከሌላ ኦልተርኔቲቭ የኦሮሞ ራይቲንግ ሶርስ ይሄን ነገር ክሮስ ቼክ ማድረግ ነበርባት። ለምንድን ነው እሱ የታማው? በጃራ ነበር ይላል። ከአንድ ኢንተርቪው ላይ ሲሰጥ ጃራ ነበር የገደለዋልና ይሄንን ሪፖርት በጽሁፍ ስጠኝ ይለዋል ጃራ። በጽሁፍ ሪፖርቱን ስጠኝ ይለውና ሌንጮን በጽሁፍ ከሰጠው በኋላ የትም ቦታ ጋር ሄዶ እኔ ገዳይ አይደለም ይሄውና የሌንጮ ሪፖርት እያለ ያሳይበት ነበር ያንን። ይሄንን እንግዲህ አቶ ሌንጮ ነው የሚለው። አዎ ይሄ አሁን በሚገርም ደረጃ ነው። አንዳንዱ አልጠራም። ስለዚህ ወይ ማለቴ ጸሐፊዋ ዙፋን ወርጋ የግድ ሰው ላታጠራ ትችላለች፣ ግን መላምቶቹን በየአቅጣጫው ያሉ መላምቶችን አስቀምጣ ቢሆን ነው ቆንጆ ነው። አዎ ትልቁ ነገር ምን መሰለ፣ በዚህ ሁኔታ ላይ የገረመኝ ነገር ልጅቷ በቀጥታ ታዛ እንደ ራፖርት ጸሐፊ ወይንም እንደ ዜና መዋዕል ጸሐፊ as a chronicle writer የሌንጮን ፐርሰናሊቲ ፖለቲካል ፐርሰናሊቲውን ለማጉላት ብቻ ነው እንጂ ሄደችው በጣም ብዙ ማጣራት የሚገባ ስህተቶች አሉ። አንድ ፈንዳሜንታል ነገር እናንሳ። ኃይሌ ፊዳ ከፓሪስ ዩኒቨርሲቲ በፒኤችዲ ተመርቆ ነበር ትላለች። in any literature ኃይሌ ከፓሪስ ዩኒቨርሲቲ በፒኤችዲ ማግኘቱን የተጻፈበት ቦታ የለም። ለምሳሌ ይሄ ቢሆን ጋሽ አማረ ተግባሩ ኃይሌ ፊዳ የግል ትዝታዬ በሚል ላይ ያቀረበው አለ። አዲስ አበባ ዩኒቨርሲቲ ጂኦሎጂ አስተማሪ ነበር። ሶሲዮሎጂ ተምሯል፣ ገብቷል። በትግልም ሄዶ ወደ ሌላ ሳይድ አልሄደም። ከየት ነው ያየችው ብዬ ለመስሞክር ቼክ ላደርግ ዊኪፒዲያ ላይ ነው የወሰደችው። መጀመሪያ ፓሪስ ዩኒቨርሲቲ ፒኤችዲውን ፕሬዚዩም አድርጓል የሚል አንደኛ ስፔኩሌትድ የሆነ ማንም ወጥቶ ኤዲት ሊያደርገው የሚችል እዚህ መጽሐፍ ላይ ብቻ ነው እንጂ ይሄም ሊቀርብ ያልቻለ። በዛ ላይ ሂስ ኮንቴምፖራሪስ አሉ። አማረ ተግባሩ፣ አንዳርጋቸው አሰግድ፣ ነገደ ጎበዜ፣ እነ ዶክተር ደረጃ አለማየሁ እነዚህ እንኳን ሰዎች ሊጠየቅ ይችል ነበር። የመጽሐፉም አንዱ ሊሚቴሽን ይሄ ነው። በራሳቸው እዛው አካባቢ ያለውን ሶርስ ነው። ስለ ኃይሌ ፊዳ ለምሳሌ የግል ትዝታ የሚለውን ነገር ማንሳት ትችል ነበር። ይሄን አልወሰደችውም። ሌላ ሌንጮም ራሱ እዚህ ላይ ፊዲስት ነው ነገር ብለው በቃ ያመጡት ነገር በሚል የለም። በስሙ እየተቀለደበት አይደለም። ይሄ እንግዲህ ኦሮሞዎቹ ፊዳ ስለሆነ ስሙ የመጣበት ነው። ኢዛን አይዲዮሎግ የፖለቲካ ብስለትና ጥልቅ እውቀቱ የሚታወቅ ነው። ፊዲስት የተባለበት ነገር እንደ ማኦይስት እንደ ሌኒኒስት የራሱ የሆነ ፖለቲካል ቲዮሪ አራማጅ እንደነበር የሚያሳይ ነው እንጂ በኦሮሞነቱ የሄደ ነገር አይደለም። ይሄ ሌላ ነው። እንደገና ደግሞ እዚህ ላይ የባሮ ቱምሳና የሌንጮ በጣም አለመስማማት በዚህ በብሔር ፖለቲካ ጉዳይ ላይ አይሳሙም ነበር ይላል ሌንጮ። በዚህ በብሔር ላይ በኦሮሞ ብሔርተኝነት ላይ ስለማይስማሙ ምክንያቱም ያኔም ባሮ ከኛ ጋርም ሆኖ የኦነግ ፋውንዲንግ ሜምበር ነው ይላል። በዛ ላይ ህዝብ ግንኙነት ነው። እዛ ጋር ደግሞ የኢትዮጵያ ጭቆኖች አብዮታዊ ትግል የጫት ነገር መስርቷል። ማሌሪድ ውስጥ የገቡ አሉ፣ ወዝሊግ ውስጥ የገቡ የኦሮሞ ሰዎች አሉ። ይሄ አሁን ወጥተው ሲያዩት የሚተነትኑበት ትንታኔ ነው የሚመስለኝ። ሌላ አንድ ያስገረመኝና ያሳዘነኝ ነገር ኦቦ ሌንጮ ኦ ሎርድ ኦቦ ሌንጮ እና ዙፋንም ቢሆን እንደው ኢህአፓ የትግሬ ድርጅት ነው። ብርሃነ መስቀል ረዳ፣ ዘሩክሽን፣ ዶክተር ተስፋዬ ደበሳይ እና ጥቂት ጉራጌዎች ይመሩት ነበር ማለት what really does it mean? ትግሬዎች አልነበሩ እነዛ ሰዎች ነው በቃ ትግሬዎች ናቸው፣ ግን አይዲዮሎጂካሊ የተደራጁ እንጂ የሀፓ ሊደርሺፕ በብሔርም የምትተነትን ከሆነ ሴንትራል ኮሚቴው ማን ፖሊት ቢሮ ውስጥ ያሉ ጸሎተ ሕዝቅያስ አሉ፣ ኢያሱ አለማየሁ አለ፣ ዮሐንስ ብርሃኔ አለ፣ ክፍሉ ታደሰ አለ፣ አበበ ዋቅጅራ አለ፣ ሌሎችም እኮ ሰዎች ፍቅሬ ዘርጋው አለና በብሔር ደረጃ አጥራ ይሄ ሰው የሁሉንም ነገር የዚህ መጽሐፍ አንዱ ድክመት ናሬቲቭ በሙሉ ሶ ዲተርሚኒስቲክ ኤንድ ሪደክሽኒስት ከብሔር ፖለቲካ ውጪ የሚያው ነገር አልነበረም። ብርሃነ መስቀል ረዳ እኮ ህወሓት አለ ሲገባ ኢህአፓ ሲመራ ኤግዛክትሊ ኃይሌ ፊዳልን አሁን የኦሮሞ ፖለቲከኛ ሲያደርጉት ተበሳጫለሁ። መይሶንን ባልወደው ማለት ነው። ኦፍ ኮርስ ሂዝ እኮ አይዲዮሎግ ነው። በሶሻሊዝም ያምን የነበረ የኢትዮጵያ ጭቆኖች የመደብ ትግሉ ሲፈታ የብሔር ጥያቄ ይመለሳል ብሎ ያምናል። ለዚህ ነበርም አንፈልገው ኢህአፓና መይሶን ተባብረው ቀጠቀጡን ይላል እኮ ሌንጮ። አሁን ይሄንን ሰውዬ እነዚህ ትግሬዎች ናቸው ይሄ ኦሮሞ ነው ብሎ መጣት አንፌር። ኢህአፓን የትግሬ ድርጅት ነው አሉ። በትግራይ የሚመራ ነው። አሁን የተወሰኑ ብሔርተኞች የሉ። አሁን ጃዋር የሚያነሱት አለ። ለምሳሌ ሌንጮ ማን ነው ኃይሌ ፊዳ እንትና ሰናይ ልኬ እነዚህ ሁለቱም ሰዎች የኦሮሞ ተወላጆች ይሆኑ እንጂ የወለጋ ተወላጆች ይሆኑ እንጂ
በሪዮት ዓለም ትግል የሚያምኑ ናቸው። አይዲዮሎጂ አላቸው። ኃይሌ ፊዳ እኮ እንግዲህ እነሱ በሚሉት ጊዜ ጆይን ሊያደርግ ይችል የነበረ ሰው ነው። በሌላ ቦታ ነው ያለው። ሌላ ኦቦ ሌንጮ ያስገረሙኝ አንድ ጥሩ ገለጻቸው። ወደ 2-3 ደቂቃ እረፍት ወስደን እንመለስ። አብራችሁን ቆዩ።